ሳሜት ሻንሰላን የገንዘባችን ምንጭ ነው። እናም የምግብ መግዣችን። ይህ ሰውዬ አንድ ቀን ራሱ በስህተት ክፉ ነገር ተናግሮ አያውቅም። በጭራሽ ካፉ ክፉ አይወጣም። በእውነት ልባችንን ሰብሮት አያውቅም። ችግር ውስጥ በገባን ቁጥር፣ እርዳታ ፈልገን በተማጸንን ቁጥር አቶ ሳሜት ደርሶልን አያውቅም። ሰዎች ሁሌም ቢሆን ከጎናችን አይደለም የሚቆመው፣ ሁሌም አንስቶናል። እና አሁን አቶ ሳሜት ሻንሰላን ከምንም በላይ የእኛ እርዳታ በጣም ያስፈልገዋል። ከኛ ስለዚህ ምንድን ነው የምናደርገው? እና እኛም በአሁኑ ከጎኑ እንሆናለን። ደግሞ ለመስጠት እኔ መጀመሪያ ሆናለሁ፣ ቀዳሚ ሆናለሁ። የእኔ ኩላሊት እንደሚዛመር ደግሞ ተስፋ አደርጋለሁ። ተመስገን ነው። የሳሜት ሻንሰላንን ሕይወት ለማትረፍ አንድ አካሌን ብሰጠው በጣም ደስ ይለኛል። ከፈለገም ደግሞ ሁለቱንም ኩላሊቴን ለተከበረው አቶ ሳሜት ሻንሰላን እሰጠዋለሁ። በሉ እንግዲህ አሁን ጓዶች ሁላችንም ወደ ሆስፒታል እንሂድና ምርመራ እናድርግ። እኛም ከአቶ ሳሜት ጎን እንሆን። ለእሱ አጥብቀን መጸለይ ያለብን። እሺ በሉ ሁላችንም እንሂድ። ግን ለምን እኛ እንሰጣለን? ሰውየው እኮ ልጆች አሉት፣ እነሱ ይስጡት። ይቅርታ አድርግልኝና እኔ ለሰው የምሰጠው ኩላሊት የለኝም። እሺ ሰጠነው እንበል። እኛ በምትኩ ምን እናገኛለን? ያው ሰውየው አረመኔና ሕሊና ቢስ ነው። ሁሉም ሰው እሱን ያውቃል። ኩላሊታችንን ወስዶ ከቤት ነው የሚያባረረን። ሰውዬ እንዲያውም አረመኔው አንተ ነህ። አጎቴ እንዴት ነው የሚናገረው? ስለፈጠረ አምላክ ትሰማዋለህ? ኩላሊታችሁ ቢመሳሰልና ለአቶ ሳሜት ብትሰጡ ምን ችግር አለው? ስሙ ከእናንተ ውስጥ ያንዳችሁ ከሳሜት ጋር ቢመሳሰል ከዚህ የድህነት ኑሮ በአንድ ነው የምትወጡት። መላው ካፓዶሺያ ወደ እናንተ ጠቁሞ እዩት፣ ለአቶ ሳሜት ሻንሰላን ሰጥቶ ያዳነው ሰውዬ ይህ ነው እያሉ ያወራሉ። ተሳሳትኩኝ እንዲ አጎቴ? ልክ ነኝ አይደል አጎቴ? ቆየ ምን አይነት ንግግር ነው አንተ? ለራሳችሁ ስል ነው የምነግራችሁ። እኔ ምንም ችግር የለብኝም። የእኔ ኩላሊት ከእሱ ጋር በተመሳሰለና ይህን ሎተሪ ባሸነፍኩኝ ምርመራ ብታደርጉ አትሞቱ። ልክ ከአሁኑ ኩላሊት እንደተወሰደ ባታውራ ምኑ ነሃል? ወደ ሳይሆን በግድ ትሰጣለህ። ታያለህ። አጎቴ እባክህን ከዚህ ውሰዳቸው። ትንሽ ህሊና አይኑራችሁ። በሉ በቃ ወደ ምርመራ ሂዱ። በሉ አሁን ቶሎ በሉ፣ ፍጠኑ። ውይ በጣም ነው የሚያሳዝነው። አንዴኝ አሁን እንደ ጎረርከው የእውነት መቼም ኩላሊትህን አስጥም አይደል? እኔ ነኝ። አይኔን እያየ የምልህን በደንብ አድምጠኝ። ጆሮውን ከፍተ አንዴ እንኳን በሕይወት የምነግርህን ነገር በደንብ አዳምጥ። እየሰማሁሽ እኮ ነው። ተናገሪኝ። ይኸውልህ ልጆቹ የራሱ ልጆች ደሙ ስለሆኑ ሁሉም የሆኑት አልገባ፣ ግን ያንዳቸውም አልሆነም ይባላል። ከዛ ያንተ ብቻ ነው የሚዛመደው ብለው ያንተን ኩላሊት ይወስዱታል። ሁሌም የሰውን በመንጠቅ መክበር የሚፈልጉ ሰዎች ናቸው። እና ከዛ በኋላ ፊትህን ራሱ ዞር ብለው አያዩትም። ለምንድን ነው የምትስቀው? መሳቅህን አቁም። ቆይ ግን የእውነት ኩላሊቴን የምሰጠው ይመስልሻል እንዴ? እኔ ውድ በቃ እስከ ዛሬ እኔን አታውቂኝም ማለት ነው ጀናን። ታዲያ ለምንድን ነው የምትዘላብደው? ሕይወቴን እሰጣለሁ፣ አስፈላጊ ከሆነ ደሜን እሰጣለሁ። እብድ ነህ እንዴ? አስብ እንጂ። በደንብ ጮኋለሁ እንጂ ለምን አልጮኸም? በጣም የተካበደ ትዕይንት ከመጫወቴ የተነሳ ቡንያሚን ዩት የፈጣሪ አለ። ሰውዬው ኩላሊቱን ብቻ ሳይሆን መላው ሰውነቱን አካሉን ሁሉ ለአቶ ሳሜት ለመስጠት ዝግጁ ነው ብሎ ያወራሉ። ድራማይም በደንብ ያምኑታል። ሻንሰላሎችን ቢሆኑ እንዲያምኑ አደርጋቸዋል። ብቻ እየተጠነቀቅ ይኸውልህ፣ ብዙ አትጃጃል። አታላው አሳስቀው፣ ከዛ የቀዶ ሕክምና ጠረጴዛ ላይ ያጋድሙህና ከዛ ስትነቃ ራስህን በአንድ ኩላሊት ብቻ ታገኘዋለህ። እና ደግሞ አንድ ነገር ልንገርህ፣ አንድ ኩላሊት ብቻ ያለው ባል አልፈልግም። እውነቴን ነው የምልህ ቡንያሚን፣ እፈታሃለሁ። ምን እያልሽ ነው? ቆይ በዚህች ሴት ላይ ቅሬታ ማቅረብ ፈልጋለሁ። መርማሪ ጥቃት አደርሳብኛለች። እንደውም እኔ ነኝ ሰውየው መክሰስ የምፈልገው። መርማሪ ይሄንን ነገር ተመልከተው። እሺ ይሄ መደረግ ያለበት ነገር ነው። በሉ እሺ፣ አሁን ወደ ጣቢያ እንሂድ። እሺ ደስ ይለኛል። በነገራችን ላይ ሰዎች ከመመለሴ በፊት ይህን ነገር አጽዱትና ጠብቁኝ። እንደዚሁን እንዲውል አልፈልግም። ወዴት የምትሄጂ ነው የሚመስልሽ? እስር ቤት ውስጥ በሰብሻለሽ። እስር ቤት ውስጥ እባክህ ዝም በለይት ጊዜ አትፍ። አርፈህ ሂድ እባክህ ሰውዬ። ለምን አርፋ አትሄድም? የቀራችሁ ተበቱ ወደ የስራችሁ። በጣም ባለጌ ሰው ነገር ማድረግ የለብህም። ካሚል የወይዘሮ ስሙሩ ስልክ ቁጥር ስጠኝ። ለምን? ምን ይሰራላል? ስጠኝ ፈልጌ ነው። እሺ በምን ተማምነሽ ነው? በታሲን ሽርሊ ነው? በእሱ አትተማመኝ። ያስወጠኛል ብለሽ እንዳታስቢ። ያን ያህል ስልጣንም አቅምም የለውም። እባክህን ዝም በል፣ አታውራ። ጓዶች በጣም ብዙ ደም ነው የፈሰሰኝ። መጀመሪያ ወደ ሆስፒታል እንሂድ። እና ሰላም ነው? የእሳተ ነበልባሉ ሁሉም ሰላም ነው? እንዴት እየሄደ ነው? አይ ወንድሜ ምንም ችግር የለም። ሁሉም ነገር በጥሩ እየሄደ ነው። አንተ አታስብ እሺ። እንዴ ይሄ ሁሉ ሰው ምንድን ነው እንዴ? ማለቴ ሆቴሉ በጣም ተጨናንቋል። ሁሉም እየተሯሯጠ ነው። አዎ ወንድሜ፣ ይሄ ነገር ምን መሰለህ፣
ካፖዶሺያ ውስጥ ዋና የሚባሉ እንቅስቃሴዎችን ታውቃቸዋል አይደለ? እንደ አየር ላይ ተንሳፋፊ ፊኛ፣ የፈረስ ግልቢያ፣ የመሬት ስር ከተማ ጉብኝቶች ወዘተረፈ። ከተለያዩ ድርጅቶች ጋር ደግሞ ለእነዚህ ተግባሮች ስምምነት አድርጌያለሁ። ከዚህ በኋላ እኛ በቀጥታ አንሳተፍም። ባለንበት ቁጭ ብለን ኪሳችንን በገንዘብ መብላት ነው ስራችን። ከዛ በቃ ሁሉም ነገር በጥሩ ሁኔታ ይሄዳል። ለእነዚህ ተግባራት የሚያገለግሉ አነስተኛ ድርጅቶች አሉ። ስለዚህ እኔ እዛ ውስጥ ገብቼ ነገሮችን ቀለል ባድርጋቸው ብዬ አስቤ ነው ወንድሜ። ጥሩ አድርጋል። አሁን ሻይ ወይስ ቡና ይሆንልህ? አንድ የፒናር ቢሮ ድረስ ብዬ እመለሳለሁ። ከዛ እንጠጣለን። እሺ፣ ብዙ አልቆይም። ስለዚህ ሰራተኞቹን መስመር ላስይዝ እያልክ ነው? እነዚህን ስልቶች ከራሱ ካለቀው ነው የተማርነው። ከታሲን ማለት ነው። አንተን ያስተማርከኝ እሺ ወንድሜ። በልቶ ነው በልሂድ። ሰላም፣ እንዴት ነሽ? ሰላም። ሂክመት ሻንሳላን እንዴት ላገኛት እችላለሁ? አሁን እዚህ የለችም። ቁጥርህን ካስቀመጥክልኝ ስትመጣ እኔ ልረዳ እችላለሁ። ከወይዘሮ ሂክመት ጋር ምንድነው ጉዳይ ያለ? ዕዳ አለባት። ዕዳ አለባት? ምን አይነት ዕዳ ነው? ዕዳ ነው ወንድሜ፣ ንገረኝ፣ ልረዳ እችላለሁ። ምን አይነት ዕዳ ነው ያለባት? የሆነ ቀን መኪና ተውሳኝ ነበረ። እሺ። ያረጀ መኪና ግን ደግሞ ፈጣን የሆነ ነው። ያረጀ ግን ፈጣን ይሆናለች? አዎ፣ በትክክል ግር ይላል። የሻንሳላን ቤተሰብ በሀብት ላይ ብዙም ችግር የለባቸው። ለምንድን ነው ከአንተ መኪና መዋስ ፈለገ? እውነት ለመናገር እሱን አላውቅም። ሴዳን መኪና ነበረኝና እሱ ነው አስኳት። ሴዳን መኪና ፈዛዛ ሰማያዊ ነበር እንዴ? እንዴት ልታውቅ ቻልክ? ሂክመት አለቀልሽ። አሁን ያከትምልሻል። ይኸውልህ ስምን ማን ነበር ያልከኝ? ንገረኝ። ዱርሱን ኮጃ። እሺ፣ ዱርሱን ኮጃ። እሺ፣ ሰፈር የት ነው? እዚህ አካባቢ ና? ቺናርቴፒ ሰፈር ነው የምኖረው። እውነትህን ነው? እናስ የዕዳይ ነገር ምን ሊሆን ነው? እሱም እንደዚሁ ነው የሚሆነው። የቺናርቴፒ ዱርሱን ኮጃ አይደል? ያ ፈዛዛ ሰማያዊ ሴዳህ መኪና አለ አይደል? አይ እሱን እርሰው። ገባህ? እዚህ ጋር ቀዝቃዛ የሆነ የሎሚ ጭማቂ አለ። ከሱ ቅዳና ጠጣ። ምነግርህ ዜና አለኝ። እሺ፣ ለምን እንደሆነ ታውቃለህ? በደንብ አድርጌ ያውቃታል። ምክንያቱም እኔ ማውቃት ሂክመት 74 ሳንቲ ከዚህ በኋላ ትሰጠን እንድታውቃ ያህል ነው። ፈጣሪ ካንተ ጋር ይሁን። መርማሪ አመጣናችሁ። አስገባቸው እባካችሁ። እኑ ተቀመጡ። መርማሪ የምትችል ከሆነ መጀመሪያ ይህንን ተመልከተው እባክህ። አንድ ነገር በሏት። ይቺ ሴት ባለ ትዳር ናት፣ ልጆችም አሏት። እንደዛም ሆኖ ግን የታሲን ሸርሊው ጭራሽን ቪዲዮ አስቀርጸኛለች። አላስተረፈችኝም። ተመልከት መርማሪ፣ ይኸው እናንተ ፍርድ። ልትገለኝ ራሱ ሞክራ ነበር። ዝም ልትል ትችላለህ? ይሄ ሰውዬ ሴት ስለሆንኩኝ ብቻ እንደዚህ በድፍረት ሊናገረኝ እንደሚችል ነው የሚያስበው። ምንም እንደማልልና ዝም ሊያስብለኝ እንደሚችል ያስባል። ሴት ስለሆንኩኝ ጥንካሬ እንደሌለኝ ነው የሚያስበው። ግን ተሳስተሃል። እሺ፣ እኔ ጠንካራ ሴት ነኝ። ከፊቴ ምንም አይነት ሰው ቢሆን እንኳን የቆመው ክብሬንና ስሜን ሊያጠልሽ ለሚመጣ ሰው መቼም ቢሆን ዝም አልልም። እሱን አትርሳ። ጥቃት አደርሳብኛለች። በጣም ደብድበሽኛል። መርማሪ፣ እዚህ ጋር ተጠቂው እኔ ነኝ። እንዳየው ይህች ሴት ልትገለኝ ሞክራለች። በቃ ዝም በል። ይሄ ምን አይነት ውርደት ነው? አስነዋሪ ጽሑፎች፣ ስድቦች ምናምን ምንም የፈጣሪ ያለ። እኔ ከእሱ ጋር ምንም ያገናኘኝ ነገር የለም። ግን በተደረገው ነገር ስታጨበጭብና ልክ ነው ስትል ነበር። አዎ እውነት ነው፣ ልክ ነው ብያለሁ። ከፓዶሻ ውስጥ ሁሉም ሰው ይህች ሴት ማንነቷን የምታደርገውን እያሰብክ ቃላትን እየመረጥክ፣ አለበለዚያ ለአንተ ጥሩ አይሆንም። እናም መቤት አንቺም ቢሆን ይህን ነገር ከዚህ በላይ ባታጋጊው ጥሩ ይመስለኛል። አዎ ትልቅ ስህተት ተፈጥሯል፣ ግን እኔ አላደረግኩትም ነው የሚለው። ስለዚህ ይህን ጉዳይ እዚህ ላይ ብንዘጋው መልካም ይመስለኛል። ብንዘጋው ስትል ምን ማለት ነው? እኔም በሆን ክሴን ለመሰረዝ አልፈልግም መርማሪ። ይህ ሰውዬ እኮ በድፍረት በሰራተኞቼና በሌሎች ሻጮች ፊት አዋርዶኛል፣ ሰድቦኛል። እና ደግሞ በተጨማሪም ሱቄ ላይ ለተጻፈው ነገር ተጠያቂ የሚሆኑትን ሰዎች ጭምር እንዲያዙልኝ እንፈልጋለሁ። ሄሎ፣ እንዴት ነህ አቶ ታሲር? ሰላም፣ ቮልካን ነኝ። ቮልካን ከማዕከላዊ ፖሊስ ጣቢያ ነው። አስታወስከኝ? አስታወስኩ ጓደኛዬ። እንዴት ነው? ሁሉም ሰላም ነው? ምን ነው ችግር አለ እንዴ? የተፈጠረ ነገር አለ? ሁሉ ሰላም ነው አቶ ታሲር፣ ፈጣሪ ይመስገን። ግን አንድ የተፈጠረ ነገር አለ። ወይዘሮ ስሙር ፖሊስ ጣቢያ ነው ያለ። ገበያ ውስጥ የሆነ ነገር ተፈጥሮ ነበር እና በጣም ተናዳለች። አመሰግናለሁ ጓደኛዬ፣ አመሰግናለሁ። ስለ ጉዳዩ ስላሳወክኝ አመሰግናለሁ። ቆይ ምን የሚሉት ሐዘን ነው? እኔ ታፈንኩ ያህል እየተሰማኝ ነው። ይህ ሁሉ መቆዘምና ማላዘም ምንድን ነው? ሰውየው በሕይወት አለ፣ አልሞተም እኮ። ምን እየተካሄደ ነው? አክስቴ፣ አባዬን ማዳን ባንችልስ? ብናጣውስ? ቆይ ከዛ በኋላ ምን ልናደርግ ነው? እሱ በጭራሽ አይፈጠርም እቴ፣ አታስቢ። የአንዳችን ኩላሊት ደግሞ ተመሳሳይ ይሆናል እና አባዬም ይድናል። ግልጽ ነው። በትክክል ልክ ነህ። አባታችሁን ታድኑታላችሁ፣ አታስቡ። የአንዳችሁ ተመሳሳይ ይሆናልና አባታችሁን ታድኑታላችሁ። አዎ፣ ለአንቺማ መናገር ይህን ያህል ቀላል ነው? አልገባኝም። ምን ለማለት ፈልገህ ነው? መናገር ለእኔ ቀላል ነው? እዚህ ጋር እያወራን ያለ ነው ስለ ወንድሜ ነው። ለእሱ ሞትለታለሁ። ግልጽ ነው። ሰላም፣ እንዴት ነህ? ሳሚት ሻንሳላን እዚህ ነው ያለው መሰለኝ። ክፍሉ የት ነው ያለው? ወደ ቀኝ ድና ደረቀ በኩል ያለው ነው። እሺ፣ አመሰግናል። እስቲ ለምሳሌ አንድ ነገር ልጠይቃችሁ። የሶስታችሁም ተመሳሳይ ነው እንበል። ማናችሁ ትሰጡታላችሁ? እኔ እሰጠዋለሁ። አንተ? አዎ በሚገባ አንተ ወርቃማው ልጁ ኩላሊትህን ለግሰህ የአባት ተወዳጁና ተመራጩ ልጅ ትሆናለህ። አይደለም ኢሳት? ኢሳት የማይመስል ነገር ነው እያወራሽ ያለሽው። እሱን ታውቂያለሽ?
እውነት ከልቤ ነው። ለማንኛውም ጤነኛ የሆነ ሰው ይሰጠዋል ብለን እንለፈው። እሱን ሐኪሞቹ ይወስኑ። እኔ ይሰጠዋል በማለት አይሰራም። እንደዛ ነው ያሉት። ግን በውስጥሽ እንዲመሳሰል እየተመኘሽ ያለሽው ነገር አለ። የጂሃን ኩላሊት እንዲመሳሰል ነው። ምክንያቱም ሁለቱም የልጅ ልጆችሽ በአንድ ኩላሊት ብቻ እንዲቀሩ በፍጹም አትፈልጊም አይደል? አንቺ ሌላ ዓለም ላይ ነው ያለሽው። እባካችሁ በቃችሁ። የማይመስል ነገር ማውራትሽን አቆሚ። ምን ለማድረግ እየሞከርሽ ነው? ግን ይህ ምን አይነት ንግግር ነው? እርስ በርስ እንድንቦጫጨቅ ልታደርጊ ነው እንዴ? ምንድን ነው የምታወራው? ሙዳችንን ትንሽ ለማነቃቃት እየሞከርኩ ነው። ቀልድ እየቀለድኩ ነበር። በቃ አለቀ። በጣም ያስቀል። በሁሉ ነገር ቅር ነው የምትሰኙት። በሁሉም ነገር ጣራ ላይ መተከዝን ቀጥሉበት። እኔ እዚህ አየር አጥሮኛል። ወጣ ብዬ ታች ካፌ ልሂድና የሆነ የሚበላ ነገር ላምጣ። የምትፈልጉት ነገር አለ? አመሰግናለሁ አክስቴ። ኬክ አልፈልግም። ይቅርታ። ምን አይነት ሰው ናት ግን? የመጣውን ሁሉ በልታለች። አሁንም ደግሞ ተጨማሪ ለመብላት ነው የምትሄደው። በቃ እሷ ከምግብ ውጭ የሚታያት ነገር የለም። ምን እያደረግክ ነው? ተራመጂ። ወዴት ነው የምራመደው? ተራመጂ ያልኩሽ። እሺ ልቀቀኝ። እውነት እጮኋለሁ። መጮህ አሁን ላይ ማድረግ የማትችው ብቸኛው ነገር እሱ ነው። ገባሽ አይደል? ቆይ አሁን ከኔ ምንድን ነው የምትፈልገው? ዱርሱን ኮጃ ከቺነር ቴፔ ሰፈር። ስሙ ደግሞ ላንቺ ቅርብ ይመስላል። ትዝ ይልሻል? በጭራሽ ሰውየውን አላውቀውም። በምን ላውቀው እችላለሁ? አይ ታውቂያለሽ። አይ ፈዛዛ ሰማያዊ ሴዳ መኪና ተወሰሽ ነበር አይደል? ለሆነ ጉዳይ ፈልጌው ነው ፈጠን ያለ ይሁን ብለሽው ነበር። በዛ መኪና ምን ላደርግ እችላለሁ? ምን ለማድረግ ብዬ እዋሳለሁ? ለዛ አስቀያሚ ተግባርሽ ልተዋሽ። እውነት ይሄ ድንቅ ነው። እና ቆይ ግን አላማሽ ምን ነበር? ምን አስበሽ ነው? በጣም ውብ ሁለት ንጹህ ሴቶችን ንገሪኝ። በተለይ ለእኔ በጣም ውድ የሆኑ ሴቶችን ከገደል ለመጣል ምንም እፍረት የለሽው ስራ ይሰራሽው። ምንም ህሊና የለሽም እንዴ? ሀፍረት የሚባል ነገር አልፈጠረብሽም? ቆይ እኔ የምጠይቅሽ ምንም ስሜት የለሽም? እና ከዛ ደግሞ ልክ ምንም እንዳልተፈጠረ ሴቪላይና መሊክን አድኛችኋለሁ ብለሽ ፊት ለፊታቸው ትቆሚያለሽ። ጀግና እንደሆንሽ ታስመስያለሽ እና ንጹህ እንደሆንሽ በጣም ነው የምትገርሚው። ውስጥሽ ግን ሌላ ነው። በጣም ባለጌ ሰው ነሽ። አንተ ልጅ አበድክ ይሆን? እየቃዠን ያለው በህልም ዓለም ውስጥ ነህ። ልቀቀኝ እባክህ። ቅዠት ውስጥ ነኝ? እንደዛ ነው። እንደዛ ከሆነ አንድ ትንሽ እውነት አላሳይሽ? እባክህን አቁም እባክህ። ይሄ እውነታ ነው። እሺ ገባሽ? ይሄ እውነቱ እንድትናገር ያደርግሻል። በይ ፍጠኝ፣ ተናዘዢ። እንደዚህ ያለ ሰው አይደለህም ነው። ማን ነው ብለሽ ነው የምታስብ? ምን አይነት ሰው እንደሆንኩኝና እንዳልሆንኩኝ የምትነግሪኝ አንቺ ማን ነሽ? ቆይ ስለ እኔ ምን የምታውቂው ነገር አለ? ንገሪኝ። ምን ታውቂያለሽ? ግን አንድ ነገር ልንገርሽ። ምን አይነት ሰው እንደሆንኩኝ ልንገርሽ። በትክክል እንደዚህ ያለ ሰው ነኝ እኔ። የራሴ የሆነ የፍትህ መንገድ ያለኝ ሰው ነኝ። እሺ ጭካኔ መቋቋም አልችልም። እና አንቺ ደግሞ በትክክል እንደዚህ አይነት ሰው ነሽ። በጣም ጨካኝ ነሽ። ጨካኝ፣ አረመኔ፣ ቀፋፊ፣ የገዛ ያሳደገቻትን ልጅ ወደ ሞት ለመምራት የደፈርሽ ሴት ነሽ። ልጅቷን አሳድገሻታል። እስከ ትናንትናዋ ቀን ድረስ እናቷ ነበርሽ። ምን አይነት ህሊና ቢስነት ነው? ምን ተፈጠረ? ንገርኝ እስኪ። ለነፍሰ ገዳዮች የምትከፊው ገንዘብ አጣሽ? ምን ተፈጥሮ ነው? ንገርኝ እስኪ። አልገባኝም። ምንድን ነው? እንደዛ አይደለም የተፈጠረው። እንደዛ አይደለም። እና ምን ተፈጥሮ ነው? እባክህን ነው አቁም። ስለዚህ ምን እንደተፈጠረ ንገርኛ። እኔ ማንንም ሰው መግደል አልፈለግኩም። ማንንም። እና አሁን ምን ነበር የፈለግሽው እያልኩሽ ነው ያሉት? የመሌክ ልጅ እንዲወርድ ብቻ ነበር የፈለግኩት። ትንሽዬ መኪና አደጋ ተፈጥሮ ድንጋጤ ውስጥ እንድትገባና ጽንሱ እንዲወርድ ብቻ ነበር የፈለግኩት። ያው ነው። ማንንም ሰው መግደል አልፈለግኩም። ዓላማዬም እሱ አልነበረም። አንቺ በሕይወት መኖር የማይገባሽ ሰው ነሽ። አንቺ ሰው ራሱ አይደለሽም። አንቺ አውሬ ነሽ። ሌላ ፍጥረት ነሽ። አረመኔ፣ ጨካኝ ነሽ። የእህትን ልጅ ያልተወለደውን ልጅ ለመግደል የፈለግሽ ጨካኝ ሰው ነሽ። አረመኔ ነሽ። ለክፋትሽ ደግሞ በሕይወት መኖር የለብሽ ሰው ነሽ። አንቺማ በፍጹም በሕይወት መኖር አይገባሽ። በጣም በንዴት የተሞላ ሰው ነህ እና ንዴት የሰው ልጅ ከውስጥ ወደ ውጭ እንዴት አድርጎ እንደሚጎዳ በደንብ አይቻለሁኝ። እባክህ ይኸውልህ፣ በፍጹም ንዴትኛ እንዲጎዳን አልፈልግም። ነው ጥፊ፣ ከዚህ ጥፊ እባክሽ። ይሄ ቆሻሻ ጭንቅላትሽ፣ ይሄ አስቀያሚ አእምሮሽ ጥይት ራሱ አይገባውም። ሂጂ። በእርግጥ ቆይ የመጨረሻ ነገር ልንገርሽ። ከዚህ ሰዓት ጀምሮ የምወዳቸውን ሰዎች፣ እነሱም እነማን ናቸው? መሌክን፣ ሴቪላይን፣ እናቴን፣ ወንድም ታሲንን፣ እህት ካድርዬን፣ እህት ኒሴን አይደለም መጉዳት፣ አንድ ዘለላ ጸጉራቸው ከራሳቸው ላይ ቢነቀል ራሱ ይኸውልሽ፣ እመኝኝ፣ የዛኔ ከፊትሽ የሚቆመው ሰው ሳይሆን ሌላ ፍጥረት ነው።
ጂያኔት ነው ያለው? አየር ልቀበል ብሎ ወጥቷል። እንዴ ቆይ ምን ሆንሽ ህክመት? ያንን ሁሉ ምግብ አግበስብሰሽ ታመምሽ እንዴ? ቁንጣና ያስጨነቀሽ? ሰላም ነው። ያው ፈጣሪ ማሩ ለማለት እንዳልመጣ ገምታለሁ። ሁኔታው የሚናገረው እንደዛ ነው። በአባቴ ሁኔታ የምታዝን አይነት ሰው አትመስልም። ተሳሳትኩ? እኔ የምልህ ፊቴን በደንብ ተመልከቱ እስኪ። ለጠላቱ የሚያዝን አይነት ሰው መስላለሁ እንዴ? ኖ፣ እኔ ከዚህ በኋላ ጠላት መሆን አያስፈልገንም ባይ። አይ ጠላት ነን ጂያን፣ ጠላት ነን እንዳትረሳ። እንደውም አንተ ቀንደኛ ጠላቴ ነህ። ያው ውድ እህቴ ልቧ ስስ ነው። ሰውን በቀላሉ ይቅር ትላለች፣ ግን እኔ በፍጹም እንደዚህ አይነት ሰው አይደለሁም። ግን በአሁኑ መሌክ መቼም ይቅር አትልም። ልክ መለሳለስ ስትጀምር ይቅርታ ልታደርግልህ ስታስብ የዛኔ አንድ ነገር አደርጋል። ልክ እንደ መንተ ወንድምነቴ ከፊቷ ቆምና ወደ ጆሮዋ ጠጋልና ምን እንደምላት ታውቃለህ? መንተይ ውድ እህቴ፣ እነዚህ ሰዎች ውሸታሞች፣ አጭበርባሪዎች፣ ሌቦች ብለውን ከሰውናል። እነዚህ ሰዎች በምሽት ሊያውም በብርድ ወቅት የፈረስ ጋጣ ውስጥ ወንበር ላይ አስርበውናል፣ አስቀምጠውናል፣ በብርድ ቀጥተውናል ብዬ አስታውሳታል። ይኸውልህ ጂያን፣ ይህንን ነገር ደግሞ በፍጹም ምረሳ አይነት ሰው አይደለሁም። የተደረገብንን ነገር መቼም ምረሳ ሰው አይደለሁም ጂያን። እና ደግሞ መሌክም እንድትረሳው አላደርጋት። ይኸውልህ ነው ያልከው ነገር በሙሉ እውነት ነው። ያደረግኩት ነገር በጣም ጸጥቶኛል። ስለዚህ ከልቤ ይቅርታ ጠይቀሃለሁ። የምሬን። ግን እንደዚህ ጨካኝ አትሁን። ይኸውልህ ነው ጠላትነታችንን ትተን ወደፊት በሰላም መቀጠል እንችላለን። ወዴት ነው የምንቀጥለው? ንገረኝ። ለምንስ ነው ወደፊት የምንቀጥለው? ሲጀመር መሌክ ለአንተ አትገባም። እናንተ ሻንሳላኖች የነካችሁትን ነገር በሙሉ ነው የምታበላሹት። ይገርማል። ውብ የሆኑ ነገሮችን በሙሉ ታጠፋላችሁ። የምትነኩት ነገር በሙሉ ይሰበራል። ስለዚህ ስምምነት የምንፈጥርበት ምንም ነገር የለም። ይኸውልህ ስምምነት ቃል ቢሆን እንድትውጡ አደርግ ነበር። የሚጻፍ ቢሆን ደግሞ የእውነት ቀድጄ ጥለዋል። ላስታውስህ፣ በጣም በቅርቡ መሌክና ሴፍሌን ከገደል ልጥላቸው ነበር። ይህ እንዴት ትረሳለህ? ወንድሜ አባዬ ሊሞት ነው። ልብ ምቱ ቆሟል። እባክህ ፍጠና ወንድሜ፣ ፍጠን። የልብ ምት የለውም፣ ምቱ አይሰማም። መሳሪያውን ዝግጁ አድርጉት። ዝግጁ ነው። የኔ ደግ ወንድሜ ና። አባዬ በድጋሚ አስነሹ። አያቴ ዝግጁ ነው። በድጋሚ አስነሹ። አባዬ ጠንከር በል እባክህ፣ አትለየን እባክህ አባዬ። ንቃ ሳሜት፣ ጠንከር በል። ንቃ የኛ አንበሳ። አያቴ